ሰላም አድማጮቻችን እንዴት ናችሁ? ዛሬ በፕሪሚየር ሊጉ ቀዳሚ 6 ቡድኖች ውስጥ ስለሚገኙ ነገር ግን ብዙም ስላልተወራላቸው ብዙም ስላልተዘመረላቸው ለዚህ የውድድር ዘመን የቡድኖቹ ጉዞ ወሳኝ ሚና ያበረከቱ ስላሉ ተጫዋቾች ሐሳቦችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ትልልቆቹ የእንግሊዝ ፕሪሚየር ሊግ ክለቦች ትልልቆቹን ከዋክብት የመሳብ አቅም እንዳላቸው ግልጽ ነው። ጥሩ ተጫዋቾችን ምርጥ ብለን የምንጠራቸውን በገበያ ውስጥ ያሉትን ተጫዋቾች የመማረክ አቅም አላቸው። ይሄንን ሁሉም ሰው የሚገነዘበው ነው አሁን ፕሪሚየር ሊጉ ካለበት ከፍ ያለ ደረጃ አንፃር። ለዚያም ነው የሜዳ ላይ ውጤቶች ያንን የሚያንጸባርቁት። የፕሪሚየር ሊግ ክለቦች ውጤታማ ሆነው እየተመለከትን የምንገኘው። ነገር ግን በእግር ኳስ 11 ከዋክብቶችን መያዝ በራሱ ሁሉ ጊዜ ውጤታማ እንደማያደርግ ግልጽ ነው። ወደ ክብር ወደ ስኬት ላይመራ ይችላል ከዋክብትን ብቻ መሰብሰብ። እንዲያውም ስኬታማ ቡድኖችን መለስ ብለን ከፈተሽን የምናረጋግጠው እውነታ ምንም እንኳን ብዙዎቹ ቡድኖች ትልልቅ ከዋክብት ተጫዋቾች በውስጣቸው ቢይዙም ነገር ግን ለቡድኑ ስኬት ቁልፍ ሚና ያላቸው ወሳኝ ሚና የሚጫወቱ ያልተዘመረላቸው ጀግኖች ደግሞ በየቡድኖቹ ውስጥ አሉ። የቡድኑ ውጤታማነትና የቡድኑ ስኬት ከ11 ተጫዋቾች የተናጠል ብቃት በላይ የገዘፈ እንዲሆን ማድረግ የሚችሉት በዋናነት እነዚህ ያልተዘመረላቸው ከዋክብት ናቸው። ምክንያቱም አሰልጣኙ ሜዳ ላይ የሚፈልገውን ታክቲክ ተግባራዊ ለማድረግ የሚጠቀምባቸው መሳሪያዎች ጭምር ስለሆኑ ሌሎቹ ትልልቆቹ ገናና ስም ያላቸው ተጫዋቾች የማይፈጽሟቸውን ነገሮች በራሱ በእነሱ በኩልም ጭምር ስለሚያሰራ። ስለዚህ በዚህ የውድድር ዘመን በፕሪሚየር ሊጉ እስካሁኑ ጉዞ በቀዳሚዎቹ 6 ቡድኖች ውስጥ ይህንን አይነት ቁልፍ ሚና እየተጫወቱ ያሉ ተጫዋቾችን እንመለከታለን። ብዙም ያልተባለላቸውን ከዋክብት ነው ዛሬ ምን ዘምርላቸው። ከፕሪሚየር ሊጉ መሪ አርሰናል እንጀምርና በአርሰናል የዘንድሮ ጉዞ ሊያንድሮ ትሮሳር ይህንን ክብር የሚወስድ ተጫዋች ነው። ትሮሳር ባለፈው የውድድር ዘመን በአርሰናል ቤት በሁሉም ጨዋታዎች ላይ ተሳታፊ ነበር ማለት ይቻላል። በአብዛኞቹ ጨዋታዎች ላይ ነበር፣ የማይታጣ ተጫዋች ሆኖ ነበር። በሁሉም ውድድሮች በድምሩ በ56 ጨዋታዎች ላይ ነው የተሰለፈው። በሁለት አስርተ ዓመታት ጊዜ ውስጥ በአርሰናል ቤት ውስጥ በአንድ የውድድር ዘመን የዚህን ያህል ጊዜ የተጫወተ ተጫዋች ማግኘትም ያስቸግራል። ከነዚህ ጨዋታዎች መካከል ደግሞ በ37ቱ የመጀመሪያ ተሰላፊ ነበር እና በተለያዩ ሚናዎች ነው ደግሞ ወደ ሜዳ የገባው። በፊት መስመር ያልተጫወተበት ቦታ ማለት የለም ማለት ይቻላል። የማርቲን ኦዴጋርድን ሚና ጭምር ለመተካት ሙከራ ያደረገበት ጊዜ ነበር። አምበሉ ባልነበረባቸው ጨዋታዎች ሁለገብነት የተለያዩ ሚናዎችን መውጣት መቻል አርሰናል መዋቅሩን ጠብቆ ባልዋዠቀ ብቃት ሜዳ ላይ እንዲጫወት ማድረግ የቻለ ተጫዋች ነበር። ይሄንን የፕሪሚየር ሊግ የውድድር ዘመን ከተመለከትን ሊያንድሮ ትሮሳር በመጀመሪያዎቹ 4 የፕሪሚየር ሊግ ጨዋታዎች ሜዳ ላይ ያሳለፈው በድምሩ 50 ደቂቃዎች ብቻ ነበር እና እንደውም ሚናው በጣም የተገደበ መስሎ ነበር። ነገር ግን መስከረም ወር ላይ ማንቸስተር ሲቲን በገጠሙበት ጨዋታ ወደ መጀመሪያ አሰላለፍ ተመለሰ። ከዚያን ጊዜ ወዲህ ለአርሰናል እጅግ የሚያስመካ ብቃት ያበረከቱ ካሉ ተጫዋቾች መካከል አንደኛው ሆኖ ዘልቋል። ያው እንደምታውቁት የትሮሳር አጨዋወት ጨዋታን በማንበብ እና በጥልቀት በመረዳት እንደዚሁም ጊዜያቸውን የጠበቁ ሩጫዎችን በማድረግ ላይ የተመሰረተ ነው። ከሁሉ በላይ ደግሞ ሜዳ ላይ ክፍተቶችን በሚገባ ነው የሚያነበው። ደመነፍሳዊ በሆነ መንገድ ክፍተቶችን ይመለከታል። ምቹ ሁኔታ ሲያገኝ ደግሞ ወደ ሃፍ ፖኬትስ ይገባል እና ራሱን አማራጭ አድርጎ ያቀርባል። በጣም ጥሩ በሆነ መንገድ ለጨዋታው ፍሌር ይጨምርለታል እና ደግሞ አሰልጣኝ የሚፈልገውን ነገር ደግሞ በሚገባ ማድረግ ይችላል። ለዚያም ነው እሱ በሚሰለፍበት መስመር በዋናነት ከሪካርዶ ካላፊዮሪ ጋር ጥሩ ቅንጅት መፍጠር የቻሉት። ወደ አማካይ ሰብሮ በሚገባበት ጊዜ ደግሞ ከማርቲን ዙቢሜንዲ ጋርም እንደዚሁ መግባባትን መፍጠር ችለዋል። ያው ባንነ አጋጣሚዎች ከዲክላን ራይስ ጋር የሚፈጥረውንም እንደዚሁ ቅንጅት ተመልክተናል። ተጫዋቹ የተለየ የሚያደርጉት ብቃቶች አሉት። በሁለት እግሮቹ ድሪብል ማድረግ ይችላል። ፓስ የሚያደርግበት መንገድ ድንቅ ነው። በዛ ላይ ደግሞ ወደ ጎል ከየትኛውም ርቀት አክርሮ መምታት ይችላል። ውሳኔ አሰጣጥ ላይ በጣም የተረጋጋ ነው እና የ30 ዓመቱ ቤልጂየማዊ በዚህ የውድድር ዘመን በአርሰናል ቤት ውስጥ ጉልህ አስተዋጽኦ እያበረከተ መምጣቱ ምንም ጥያቄ የለውም። እንደሚታወቀው የአርሰናል የዘንድሮ ስብስብ ወጣት ነው እና ደግሞ በእነዚህ ወጣቶች መካከል እሱ የካበተ ልምድ ካላቸው ተጫዋቾች መካከል አንዱ ተደርጎ ሊቆጠር ይችላል። ያንን ልምዱን ደግሞ ሜዳ ላይ በሚገባ እያሳየም ጭምር ነው ያለው። ወደ ማንቸስተር ሲቲ ቤት ስናልፍ በዚህ ተርታ የምናሰልፈው ተጫዋች ኒኮ ጎንዛሌዝ ነው። ባለፈው የውድድር ዘመን ጥር ወር ላይ ነበር ፊርማውን ያኖረው ለማንቸስተር ሲቲ። ከፖርቶ ነው የመጣው። ለዝውውሩ 52.8 ሚሊዮን ፓውንድ ተከፍሎበታል። የሮድሪ ጉዳት ነበር
ማንቸስተር ሲቲ ይሄኛውን ዝውውር በፍጥነት እንዲፈጽም አስገድዶት የነበረው በእርግጥም ያንን ቦታ መተካት የሚችል ተጫዋች መሆኑን በሂደት እያስመሰከረ ነው። በእርግጥ ገና ማንቸስተር ሲቲን እንደተቀላቀለ ጥያቄዎች ተነስተዋል። የወጣበት ገንዘብ ከፍ ያለ ስለመሆኑ ተነግሯል እና ደግሞ ለፔፕ ጓርዲዮላ ጨዋታ የተመቸ ስለመሆኑም እንደዚሁ ጥያቄ ሲነሳበት ነበር። አሁን የዝውውር ከተፈጸመ አመት ገደማ ሊሞላው ነው። በመጪው ጥር አመት ይሞላል። በዚህ ጊዜ ውስጥ ግን እየተሻሻለ የመጣውን እየተለወጠ የመጣውን ኒኮ ተመልክተናል። በዚህ የውድድር ዘመን ደግሞ ብዙ በተለወጠው የማንቸስተር ሲቲ ሲስተም ጉልህ ሚና ካላቸው ተጫዋቾች አንዱ ሆኗል። አጨዋወቱ የበለጠ ቀጥተኝነት የሚስተዋልበት ነው። የጨዋታን ግለትም ከፍ ሲያደርግ እንመለከተዋለን። በእርግጥ አሁን ከፔፕ ጓርዲዮላ ጋር እየሰሩ ያሉት ምክትል አሰልጣኝ የቀድሞ የሊቨርፑል ምክትል አሰልጣኝ የነበሩት ፔፕ ሊንደርስ መሆናቸው በአጨዋወት መንገድ ላይ እንደዚህ አይነት ለውጥ እንዲያደርጉ አግዟቸው ይሆናል። ያንን ደግሞ የበለጠ ተግባራዊ ለማድረግ ከሚመቹ ተጫዋቾች መካከል አንደኛው ኒኮ ሆኗል። አሁን የቡድኑን ሚዛን መጠበቅ ላይ በጣም የተዋጣለት ሆኗል። የ23 ዓመቱ ተጫዋች በብዙ መለኪያዎች ቁጥሮች እንደሚያመላክቱት ተሻሽሎ ታይቷል። ታክሎችን የሚወርድበት መንገድ፣ የአንድ ለአንድ ግንኙነቶችን የሚያሸንፍበት መንገድ፣ በተለይ ኳስ ለመንጠቅ የሚሄድበት መንገድ እንደሌሎቹ በጣም አግሬሲቭ በመሆን ሳይሆን ትክክለኛ ጊዜ በመጠበቅ ኳስ ቆርጦ በማስቀረት መሆኑም የተዋጣለት ተጫዋች ያደርገዋል። ከኳስ ጋርም በሚሆንበት ጊዜ ኳሱ በፍጥነት ወደ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን መድረስ እንዲችል ቀጥተኛ አጨዋወቱን ተጠቅሞ ቡድኑን ሲያግዝ ተመልክተነዋል። ስለዚህ በሲቲ ቤት ውስጥ ምናልባት ኒኮ ጎንዛሌዝን ካልተዘመረላቸው መካከል እናስቀምጠው እንችላለን። ወደ ሊቨርፑል ቤት ስናመራ ካርቲስ ጆንስን ነው የምናገኘው። በሊቨርፑል ቤት ባሳለፍነው ክረምት በርካታ ለውጦች መደረጋቸው ይታወቃል። በርካታ ትልልቅ ስም ያላቸው ተጫዋቾች መጥተዋል። ባለፈው የውድድር ዘመን የነበረውን የበላይነት ለማስቀጠል ከነበረው ፍላጎት የመነጨ ነው ያንን ያደረገው። እንደዚያም ሆኖ ግን በሚፈልገው ልክ ሊቨርፑል ሜዳ ላይ አሁን ውጤታማ እየሆነ አይደለም። እንደ ጆንስ ያሉ ተጫዋቾች ግን በተቻለ መጠን ክፍተቱን ለመድፈን ጥረት ሲያደርጉ ታይተዋል። በእርግጥ ባለፈው የውድድር ዘመን ጆንስ ራሱን ከሁኔታዎች ጋር በደንብ አስማምቶ ነበር። በአማካይ ክፍል በሁሉም ውድድሮች በድምሩ 46 ጨዋታዎች ላይ ተሰልፎ ነበር አምና። የበለጠ የማጥቃት ሚናን ይዞ ሲጫወትም ተመልክተነዋል። እንደውም ከዚህ ቀደም በተለይ ከአካዳሚ ጀምሮ የበለጠ ፍሌር ያለው አጫወትን ተግባራዊ በማድረግ ነው የምናውቀው። ነገር ግን ከጊዜ ወደ ጊዜ እንዴት የቡድኑን ስትራክቸር ጠብቆ መጫወት እንደሚችል እንደሚያግዝ ያሳየባቸውን እንቅስቃሴዎች አድርጓል። ዘንድሮ የአምናውን አይነት እድል እያገኘ አይደለም። ነገር ግን ተቀይሮ ወደ ሜዳ በገባባቸው አጋጣሚዎች በሙሉ አሰልጣኝ የሚፈልጉትን ነገር ሲያደርግ ታይቷል። የሚፈልጉትን ነገር። ስለዚህ አሁንም ቢሆን የውድድር ዘመኑ እየገፋ ሲመጣ አስገዳጅ በሆኑ አጋጣሚዎች የእሱን ግልጋሎት ቡድኑ ሲፈልግ ያንን መስጠት የሚችል አይነት ተጫዋች መሆኑን በደንብ አሳይቷል። ወደ ቶተናም ቤት ስናልፍ ጉሌልሞ ቪካሪዮን ነው የምናገኘው። በዚህ ዝርዝር ውስጥ የቶተናሙ ግብ ጠባቂ አምና በጉዳት ምክንያት ብዙ አላገለገለም። ዘንድሮ ግን በጣም ድንቅ ከሆኑ ግብ ጠባቂዎች መካከል አንደኛው ነው። እንደውም ከተሞከረባቸውና ሊቆጠርባቸው ይገባ ከነበረው ጎሎች አንጻር ያነሰ ዝቅተኛ ጎል የተቆጠረበት ግብ ጠባቂም ጭምር ነው በፕሪሚየር ሊጉ ከዲን ሄንደርሰን በመቀጠል። ስለዚህ ጥሩ ብቃት ላይ የሚገኝ ግብ ጠባቂ ቶተናም ማግኘቱ የቶማስ ፍራንክ ቡድን እድለኛ እንዲሆን ያደርጎታል። በእርግጥ የቶማስ ፍራንክ በመዋቅር ላይ በአደረጃጀት ላይ ትኩረት የሚሰጡ አሰልጣኝ እንደሆኑ ይታወቃል። ለዚህም በዚህ ምክንያት ቶተናም እንደ አምናው ብዙ ተጋላጭ አይደለም። ብዙ ሙከራዎች የሚደረግበት ላይሆን ይችላል ከአምናው ጋር ሲነጻጸር። በዚያ ምክንያት ቪካሪዮ የበለጠ ተጠቅመው ይሆናል። ነገር ግን የግብ ጠባቂው የግል ብቃት፣ ሪፍሌክሱ፣ ሾት ስቶፒንግ ኤቢሊቲው እነዚህ ነገሮች አግዘውታል። ልምዱም እንደዚሁ እየጠቀመው ያለ ይመስላል። ለቶተናም ያልተዘመረለት ማለት እንችላለን። ወደ ቸልሲ ቤት ስናልፍ ማሎ ጉስቶን ነው የምናገኘው። በዚህ የውድድር ዘመን ቸልሲ በጣም ድንቅ ብቃት አሳይቶ ያሸነፈባቸውን ጨዋታዎች መለስ ብለን ከተመለከትን በሁሉም ላይ ሊባል ይችላል ማሎ ጉስቶ የነበረባቸው ጨዋታዎች ናቸው። እሱ ተሰላፊ የሆነባቸውን ጨዋታዎች በሙሉ አሸንፏል። ቸልሲ እሱ በተሰለፈባቸው ጨዋታዎች በአማካይ 2.7 ጎሎችን አስቆጥሯል። የተቆጠረበት 0.3 ጎል ብቻ ነው በአማካይ። እሱ ባልነበረባቸው 5 ጨዋታዎች ደግሞ 3 ጨዋታዎችን ተሸንፏል፣ 2ቱን አቻ ተለያይቷል። ስለዚህ ጉስቶ ሲኖርና ሳይኖር ቡድኑ የተለያየ መሆኑን ማሳያ ነው። ለቡድኑ ሚዛን ወሳኝ ተጫዋች መሆኑን ያረጋግጥልናል።
በመስመር ተከላካይነትና በአማካይ ስፍራ ተጫዋችነት መካከል ያለውን መስመር በተወሰነ መልኩ እያፈረሰ ከመስመር የተነሳ ወደ አማካይ ክፍል እየገባ ቡድኑን የሚያግዝ እንደዚሁም በሜዳው የላይኛው ክፍል የማጥቃት እንቅስቃሴውን የበለጠ የሚረዳ ተጫዋች ሆኖ ዘንድሮ ተመልክተናል። ኤንዞ ማሬስካ በሚገባ እየተጠቀሙበት ነው የሚገኘው። በተለይ ጥንካሬውን አጉልተው በማውጣት ረገድ እና ጉዞውን በዚህ መልኩ ማሳት እንችላለን። ወደ ማንቸስተር ዩናይትድ ቤት ካመራን በዚህ ዝርዝር ውስጥ ልናካትተው የምንችለው ተጫዋች ሌኒ ዮሮ ነው። አሞሪም በሚመርጡት 3-4-3 ፎርሜሽን ቦታቸውን እያገኙ ካሉ ተጫዋቾች መካከል አንደኛው ነው። በተለይ በቀኝ በኩል ያለውን የተከላካይ ስፍራ ቦታ ይዞ ይጫወታል። ከሶስቱ የመሃል ተከላካዮች በቀኝ በኩል ያለውን ነው ይዞ የሚሸፍነው የሚጫወተው እና በዚህ ቦታ በሚጫወትበት ሰዓት በተለይ አሞሪም ቡድናቸው ወደፊት ተጠግቶ በሃይላይን መጫወት ሲፈልጉ ከኋላ ተውት የሚሄደውትን ቦታ የሚሸፍን ፈጣን ተጫዋች ያስፈልጋቸዋል። ያንን የሚያደርገው ደግሞ ዮሮ ነው። ስለዚህ በእንደዚህ አይነት አጋጣሚዎች እሱን ማሰለፍ ይመርጣሉ። ከዚያ በተጨማሪ ደግሞ ወደ ቀኝ እያጋደለም በዊንግ ባኮቹ ጀርባ የሚፈጠረውን ክፍተትም በሚገባ ሲደፍን እንመለከታለን። ስለዚህ ምናልባትም በማንቸስተር ዩናይትድ ቤት ውስጥ ዘንድሮ ሊነሳ የሚገባው ብዙም ያልተባለለት ተጫዋች ሌኒ ዮሮ ነው ማለት እንችላለን። ሌሎቹ እንደነ ደሊት ያሉት ብዙ ስለተባለላቸው